እኛን ሌጂቲሜት ፌደራል መንግስቱ የሚያቆኛ ነው በፕሪቶሪያ ስምምነት መሰረት የተቋቋመ ኢንተርም አድሚኒስትሬሽን ነው ሶ የሆነ ሰዎች ጉባኤ አርገናልና ወይ ሆነ ዳስ እቁብ ጥለናልና በዚህ መልኩ በዚህ ይደረግልን ብለው ስላሉ እንዴት መንግስት ይሆናሉ ነው ፍላጎቱ አለ ሐሳቡ ምንድነው ይሄን ካረግን በቃ መሬት ረመጥ ካረግናት ተመልሰን መተን ጠቅላይ ሚኒስትሩ ከኛ ጋር ከመደራደር ውጪ ምንም አማራጭ የላቸውም ይሰራሉ እንግዲህ እናያለን እንግዲህ እጅ ስጡ እንል ነበር እኛም መሃል ሀገር ደርሰን በነበረበት ሰዓት አሁን ይሰራሉ ምናልባት ጠቅላይ ሚኒስትሩ ሰከን ስላሉ ባለፉት 2 አመታት ሊሰማቸው ከቻሉ ሰማለሁ መንግስትነት ማህተም በመንጠቅ አይመጣም የህዝብ ልብ በማሸነፍ ህዝቡ ምን ይያለ ነው አገልግሎት ነው ይፈልገው አይ ማህተም ያዘ ነው የሚመራኝ የሚል ህዝብ የለም ውሸት ነው ማለት የደጋፊዎችን ቁጥር ማወቅ ከፈለጋችሁ 90% ህዝብ ጌታቸውን አይደለም ሰላምን ልማትን መረጋጋትን የተፈናቃይ መመለስን ስለሚደግፍ የ90% ህዝብ ድጋፍ አለኝ በየምናለሁ ይሄ ዝም ብሎ የፈጠርኩት ተረት አይደለም ኤቨሪዌር ያለው እውነት ስለሆነ ነው 70% ወጣት ነው ስል ሽማግሌ ይቃወመኛል ማለት አይደለም ወጣቱ ለውጥ ይፈልጋል ማለት ገና በምንድነው በለጋነቱ ያረጀም በቃ ነገሮች መቀየር አለባቸው የሚል ወጣትም እኮ ሊኖር ይችላል ጥያቄው የትግራይ ህዝብ ለውጥ ይፈልጋል የትግራይ ህዝብ መረጋጋት የትግራይ ህዝብ ሰላም ይፈልጋል የጥይት ድምጽ መስማት አይፈልግም መዋጋት ካለበት ለህልውናው ሲል ነው የሚዋጋው እንጂ ማህተም ለመንጠቅ ከስልጣን መራቅ ከነበ ማፈረ ሆነስትሊ የሆነ ሰው እኔንም ጨምሮ ደፍሮ ወንበር ላይ ለመቀመጥ የሚያስችል ወለህግባ የሚያስችል ስራ የሰራ የለም ደፍሮ አሁን መጥቶ ለኔ የሚገባው ብሎ ለመሟገት ሲቀርና ያለችውን አጋጣሚ እንኳን ቶሎ የሚጨርሰውን ጨርሰ የሚከናወነውን አከናወነ ለመውጣት ነው መሯሯጥ ያለበት ግን ስልጣን ነው እስከመጨረሻው መቋደሻይ ብሎ የሚያምን አሁን ማህተም ሲነጥቅ የሚሉበት ሁኔታ አለ ሌጂቲሜሲ ሊያገኝ አይችልም በዚህ ነው ሶ እንደተባለው ተሳክቶ ለተደራድሮ እሺ እናንተ ተሻሉናላችሁ ከተባለ ያኔና ያለን እዚህ ላይ ብዙ ለወንበር የሚሟሟት ሰው ይላል የትግራይ ህዝብ ወደ ጦርነት የሚገባበት እድል ይዘው እየመጡ ስለሆነ ነው አሁን የተጨናነቀን ፌደራል መንግስቱ በዚህ ደረጃ ላይ ያወቀባል ማለት ነው እኔ ህዝባችን ማስተላለፈው መልክ ሲምፕል ነው እነዚህ የጦርነት አባዜ ያለባቸው ሰዎች የግጭት አባዜ ያለባቸው ሰዎች አደብ ማስገዛት መቻል አለበት ሰራዊት የዚህ አጀንዳ አካል አይሆንም በተወሰነ ደረጃ በዚህ ጉዳይ ውስጥ የተሳተፉ ያሉ የበላይ የሰራዊት ኃላፊዎችም ቢሆኑ እንደማያዋጣቸው አውቀው ስርዓት ወዳለው መንገድ መሄድ መቻል አለባቸው እንደተባለው ነው ትግራይ እስራኤል ለሚተባለው እውነት ነው ይገባል ከሰዓት በኋላ ይወጣል ይሄ መላችሁ ቡድን የቆየ ልምድ ስለሆነ 50 አመት የቆየ ስለሆነ ከመንግስት የመንግስት ሰራተኞችን ስብሰባ ይጣራል ይሆነ ሮብ ቀን ከዛ የሚሆነው ስለማይታወቅ አሁን እኛ ለሰፈር ምንድነው ማሰር ምናምን የሚባል አባዜ የለብኝም አትሊስት ኢንተርም አድሚኒስትሬሽኑ ኢንትሮዲዩስ ያደረጋቸው ብዙ ነገሮች አሉ ባይዘው የሰራናቸው በርካታ ስራዎች አሉ ገበሬያችንን ማዕከል አድርገን ሰርተናል እንዳልኩት ነጋዴው ማዕከል አድርገን የጀመርናቸው እንቅስቃሴዎች የሚገባውን ያክል ውጤት ያገኙ እንጂ ወደ ልማት እንቅስቃሴ ለማስገባት የሚያስችል ወደ ኢንቨስትመንት ለማስገባት የሚያስችል የሰራናቸው በርካታ ስራዎች አሉ ከፌደራል ጋር በመተባበር በትግራይ መንግስት ኢኒሺዬቲቭ ትምርት ማህበራዊ አገልግሎት ተቋርጦ የነበሩ ነገሮች ወደ ቦታቸው እንዲመለሱ ለማድረግ የተሰሩ በርካታ ስራዎች አሉ እንዳልመታደል ሆኖ ስለነዚህ ስራዎች እንድናወራ ብቻ ሳይሆን ማወራት አልቻለም ብቻ ሳይሆን ሞር በእነዚህ ስራዎች ላይ መጠመድ ሲገባን ወደማይሆኑ ጉዳዮች እንድንገባ ስለተገደደን ነው እንጂ በርካታ ስራዎች ተሰርተዋል ግን ጌታቸውን ወይ ሌላ ጊዜያዊ መስተዳድሩን ኃላፊ ሲዘነጥል የሚውል መገደል አለበት ይያለ ሲያስፈራራ የሚውል የሚያስተባብል ሰው የለም እነዚህ ሰዎች ተሰብስበው እነዚህ ባንዳዎች መገደል አለባቸው የኔ ምክትል ባለበት
ጌታቸውና ጻድቃን ለምን አልገደልክም መግደል እንዴት አቃተ አንተን የመሰለ ጀግና ተብሎ ማስተዋያ ይሰጥ የለም ማስተዋያ አይሰጥም ይሄ የክራይም ኢንተርፕራይዝ ነው ይሄ ቡድን የሚያሰማራቸው መድረኮች የክራይም ሲንዲኬትስ የሚመሯቸው መድረኮች ናቸው እነገሌ ለምን አልተገደሉም ይላል አጠገብ ቢደርሱ ፈጃቸው ነበር ይላል ይሄ በቴሌቪዥን ነው አንድም እርምጃ ስላሉ ስም ስላጠፉ ብለን ወስደን አናውቅም አትሊስት አሁን ያለው መንፈስ ሰውን ያሳደድክ በማሰር የመናገር ነጻነት በማፈን የሚፈታ ችግር አለ ብለን ስለማናምን ግን ይሄ ቡድን የመንግስት ንብረት ይዘርፋል ብቻ ሳይሆን የመንግስት ሪሶርስ ያባክናል ብቻ ሳይሆን የመንግስት ሰራተኞችን ለአንድ ሳምንት ስብሰባ ጠርቻለሁ ይላል በዛ ላይ ተጨምሮ እንግዲህ ነገ ወደ ስልጣን እንመለሳለን ስለሚሉ ሰምታችኋቸው ይሆናል ከወር በኋላ አብይ ጋር ተነጋግረን እንመለሳለን 8 ወር ሆኖ ደሞ የሆነ ነገር ተስማምቶ ሊሆን ይችላል ብሎ የሚሰጋው ስለዚህ ነገታቸው አይቀጡም እነዚህ ግን በደንብ ስለሚገርፉን ወደ ስልጣን ከተመለሱ ይሄንን የፍርሃት ቆፈን የመስበር ስራ አሁን በተሟላ መልኩም ባይሆን በአብዛኛው ተሰብሯል የሚኖርታል ግን የመንግስት ስራ አንዳንዱ የ17 ወር ደሞዝ ስላልተከፈለን ይላል እውነት ነው 10 ምናምን ወር ደሞዝ አልከፈልንም የ5 ወር ደሞዝ ምክንያቱም ያለውን ገንዘብ ታጣቂውን ማቆየት ስላለብኝ የመንግስት ሰራተኛ ደሞዝ ከልክለህ ነው የ5 ወሩን አትሊስት መክፈል ይገባል የ12 ወር የሚባለው 2014 መንግስት ለማዳበሪያ የመዳበሪያ ብድራቸውን ከፍይበታለሁ ይላል ፌደራል መንግስት ተመልሳችሁ ኦሬዲ የዋከነ ነገር አጠይቁም ይላል ወቴቨር ሙግት መቀጠል ይኖርብናል ግን ይሄ ሁሉም አይነት ምክንያቶች የቀረው የሥራ መንፈሱም የተዳከመ ነው የሚለው ትክክል ነው 2012 ምርጫ እኮ 2012 ምርጫ ተውት በክልል ደረጃ ነው ያደረግነው እሱ ህገ ወጥ ነው ብለን እኮ በፕሪቶሪያ ተስማምተን ወጥተናል ከዛ በፊት 12 አመት ያደረጉ ምክር ቤቶች ናቸው በሆነ ይሁን መንገድ እንግዲህ እንደምታውቁት ፌደራል መንግስቱ ምርጫ ሲያራዝም ውሳኔውን አንቀበልም ብለን ነው ታስታውሳላችሁ ከመስከረም 25 በኋላ ፌደራል መንግስት የወሰነውን ውሳኔ አንቀበልም የሚል ያን ያምነንበት ነው አቋም ወስደን ነበር አሁን ድንገት ይሄን አቋም የወሰዱ ሰዎች ሳይቀር አይ ፌደራል መንግስቱ ምርጫ ስላላረገ እነዚህም አይፈርሱም ብሎ ይሞግታል የወረዳ ምክር ቤቶች አትል ፌደራል መንግስቱ እድሜያቸውን የሚያራዝም የሆነ ደንብ አውጥቶ ሊሆን ይችላል ማቆ ነገር የለም 12 አመት የሞላቸው አብዛኞቹ ምክር ቤቶች ከነበራቸው 150 ሰው 20 ሰው ነው ያላቸው አንዳንድ ቦታዎች ላይ በጣም የሚያስገርመው ታታይ ማጨው ይባላል ሰው አጥተው አፈጉባኤው ስለጠፋ ከቀበሌ አንድ አፈጉባኤ ተጠርቶ የቤት ምክር ቤት ስብሰባ ተብሎ ወረዳ አስተዳዳሪ አንስተናል ወረዳ አስተዳዳሪ ሾመናል ይላል ይሄ እንደዚህ አይነት ድራማ እንግዲህ ድርቤ ልክ ሲሰራበት የነበረው ጉዳይ ነው የዚህ ጥፋት አካል ሆነ ረጅም ጊዜ ቆይተናል በዚህ ደረጃ ወጥቶ ስታዩ በጣም አስደንጋጭ ነው ሶ ምንድነው ያደረግነው እሺ የህዝብ ውክልና እንዲኖር ምክር ቤቶቹ አይፍረሱ ግን የተጓደለውን አሟልተን ደንብ አወጣን በዛ ደንቡ መሰረት መመሪያ አድርገን በአላግባብ ወደ ስልጣን የሚመጣም አላግባብ ከስልጣን የሚወርድም እንዳይኖር ግን ደግሞ የመጠረጋባዜ የኔ ደጋፊዎች የኔ ተቃዋሚዎች በሚል ነገር እንዳናይ ብለን ልናስተካክለው ሞከርን ነው አሁን ጠበንጃ ያዙ ሰዎችን የሚያዙ የተወሰኑ ሰዎች ህገ መንግስት መተንተን ጀምረዋል አሁን ህገ መንግስቱ የትግራይ ህገ መንግስት ይላል ቀበሌም በህገ መንግስቱ መሰረት ወረዳ ምክር ቤት የመረጠው ይላል እንዳልኳችሁ 20 ሰው አባል ያለው ምክር ቤት አይደለም 12 አመት አልፎታል እድሜው ምናምን እሱን እንትተን በዚህ መልኩ እናስተካክለው ካቢኔ ወሰነው እሱ ነው የሰራዊት አመራሮች ይሄን እናረጋለን ካላችሁ አትሊስት በህግና በደንብ እናርገው እንጂ ሰውየው ዝም ብሎ አርጩ መይዞ ሄዶ አንተ በህገ መንግስቱ የተመረጥከና አልተመረጥከና ሊል ምን ማን ነው መብት የሰጠው ሰው ይሄ ትርምስ ነው አሁን የምናየው ሁኔታ የሚያሳዝነው ላይቭ ቡሌት ሳይቀር እየተተኮሰ ሰዎች እየቆሰሉ ትናንት ሌሊት የተገደለም ሰው አለ ወደ እንደዚህ አይነት ሁኔታ የሚያወራ ህገ ወጥነት ጋጥ ወጥነትም ጭምር ነው እየተስፋፋ ያለው ይሄ የተወሰኑ የሰራዊት አመራሮች በአብዛኛው ግን ይሄ ጉባኤ አርጋለሁ ይያል የሚያምታታ ከፍተኛ የስልጣን አባዜ ያለው ሁሉንም የግርግር መንገዶች ኢንክሉዲንግ ጦርነት ቀስቅሶም ጭምር ወደ ቦታው መመለስ የሚፈልግ አሁን እንደዚህ ካላረጋችሁልኝ የሆነ ነገር አረጋለሁ ብሎ ደግሞ አስፈራርቶ ድንገት
ከፌደራልም ጋር ተደራድሬ ይመለሳለሁ የሚል ቡድን እየፈጠረ ያለው ጀት ነው። ህዝቡን ቴራራይዝ ያደርጉት ነው። በሁሉም ቦታዎች ህዝብ ተቃውሟለው። እዚህ ጊዜያዊ ምክር ቤት ህጋዊ ነው የሚለው ጊዜያዊ አማካሪ ምክር ቤት ነው። ጊዜያዊ በደንብ አቋቁመን ደንብ አውጥተናል። መንግስት ስራውን ለመስራት የሚያስችላቸው አይዞ ደንቡ ነው ራሱ የተቋቋመበት ነው። ስራ ለመስራት የሚያስችሉት ሁሉንም ተቋማት ያደራጃ ነው የሚለው። ስራ ለመስራት የሚያግዝ ያደራጃል። በጀት ራሴ ከማጸድቅ ክፍት ሆኖ ኦፕን ሆኖ ሰዎች አሳትፎ ቢያጸድቅ ይሻላል ብለህ የምታደርገው አሁን የጊዜያዊ ምክር ቤት ህጋዊ አይደለም የሚለው ጉዳይ ሳይሆን በአሁኑ ሰዓት አሁን እየተደረገው ያለው እንቅስቃሴ ጊዜያዊ አስተዳደሩ እንደ ጊዜያዊ አስተዳደር የፌደራል አፔንዴጅ ነው በሚል ልታፈርስ ሞክርና ግን ደግሞ ይሁንታና ፈቃደኝነት ደግሞ ከፌደራል ትፈልጋለህ። you can't have it both ways። አሁን ባለንበት ሁኔታ ጊዜያዊ አስተዳደሩን ለማፍረስ እየተደረገ ያለው ጥረት ጊዜያዊ አስተዳደሩን ከማፍረስ በላይ ፕሪቶሪያን አደጋ ላይ ከመጣል በላይ ፕሪቶሪያን ራሱ ከማፍረስ በላይ ባይናችን የሚታይ ያፈጠጠ የጦርነት እድል የፈጠረበት ሁኔታ ስላለ ይሄ በፍጥነት መገታት አለበት የሚል መልእክት ለማስተላለፍ ነው።